እግዚአብሔር የተመሰገነ ይሁን። ድንቅ መልእክት ሰምተናል። እግዚአብሔር ይባርክ ፓስተር። እግዚአብሔር የተመሰገነ ይሁን። ጌታን እጅግ አድርጌ አመሰግነዋለሁ። ከእናንተ ጋር ደግሞ ሌላ ቀን የእግዚአብሔርን ጸጋ የምንካፈልበት ጊዜ ጌታን ስለሰጠን እግዚአብሔርን አመሰግነዋለሁ። ያው ዛሬ ደግሞ አንደበቴ በአማርኛ ተፈቷል እና የእግዚአብሔርን ቃል በአማርኛው ክፍል እንዳካፍል እግዚአብሔር ፈቃዱ ሆኗል። ጌታ በዚህ ደግሞ ቃል ይባርከናል፣ ይናገረናል፣ ይፈውሰናል፣ ይዳስሰናል። ምክንያቱም እግዚአብሔር ቃሉን ሲሰጥ ከቃሉ ጀርባ የሚተጋ አምላክ ነው። ከቃሉ ጀርባ በህይወታችን ውስጥ እግዚአብሔር የሚሰራው ስራ አለ እና ያንን አምነን በእግዚአብሔር በአምላካችን ፊት የእግዚአብሔርን ቃል እንሰማለን። 3 የመጽሐፍ ቅዱስ ክፍሎች አሉ በውስጤ የእግዚአብሔር መንፈስ ያስቀመጠው። በእነዛ 3 የመጽሐፍ ቅዱስ ክፍሎች ላይ ነው ትኩረት የምናደርገው። ለመጀመሪያ በመዝሙረ ዳዊት ምዕራፍ 77 ከቁጥር 19 እስከ 20 ከ1 ጀምሮ እስከ 5 እና ከ19 እስከ 20 አነባለሁ። ከዛ በኋላ ኢሳይያስ 43 ከ18 እስከ 21 ከዛም በመቀጠል ዮሐንስ ወንጌል ምዕራፍ 5 ከቁጥር 1 እስከ 15 ባለው ላይ እንመለከታለን። ከዛ በኋላ በእግዚአብሔር በአምላካችን ፊት ጸልየን ወደሚቀጥለው ፕሮግራማችን እንሄዳለን። እግዚአብሔር የተመሰገነ ይሁን። መዝሙረ ዳዊት በቅንፍ 77 ከቁጥር 1 ጀምሮ ሲናገር እንደዚህ ይላል። የአሳፍ መዝሙር ነው። በቃሌ ወደ እግዚአብሔር ጮህ፣ ቃሌም ወደ እግዚአብሔር ነው፣ እርሱም አደመጠኝ። በመከራዬ ቀን እግዚአብሔርን ፈለግሁት፣ እጆቼ በሌሊት በፊቱ ናቸው አላረፍሁምም። ነፍሴም መጽናናትም አልቻለችም። እግዚአብሔርን አሰብሁት ደስም አለኝ። ተነገርኩ ነፍሴም ፈዘዘች። ዓይኖቼ እንዲተጉ ያስሃቸው፣ ደነገጥኩ አልተናገርኩም። የድሮውን ዘመን አሰብኩ፣ የዘላለሙ ዓመታት አሰብኩ አጠናጠንሁም እያለ በሌሊት ከልቤ ጋር ተጫወትኩ እያለ ስለ እግዚአብሔር ያሰበውን ነገር ከተናገረ በኋላ ቁጥር 19 ላይ በጣም የሚያስገርም ነገር ይናገራል። መንገድህ በባህር ውስጥ ነው፣ ፍለጋህም በብዙ ውኖች ነው፣ አረማመድህም አልታወቀም። እግዚአብሔር የተመሰገነ ይሁን። እንደገና ኢሳይያስ 43 ቁጥር 18 ጀምሮ እንደዚህ ይላል። እግዚአብሔር እንዲህ ይላል፣ ተናጋሪው እግዚአብሔር ነው። የፊተኛውን ነገር አታስተውሉ፣ የጥንቱንም ነገር አታስቡ። እነሆ አዲስ ነገርን አደርጋለሁ፣ እርሱም አሁን ይበቅላል። እናንተም አታውቁትምን? በምድረ በዳም መንገድን በበረሃም ወንዞችን አደርጋለሁ። ምስጋናዬን እንዲናገሩ ለእኔ የፈጠርኩትን ሕዝብ የመረጥኩትን ሕዝቤን አጠጣ ዘንድ በምድረ በዳ ውሃን በበረሃም ወንዞችን ሰጥቻለሁ። የምድረ በዳ አራዊት ቀበሮችና ሰጎኖች ያከብሩኛል ይላል። እግዚአብሔር ይመስገን። እነሆ አዲስን ነገር አደርጋለሁ። እስቲ እግዚአብሔር አዲስን ነገር ያደርጋል በሉ። እግዚአብሔር የተመሰገነ ይሁን። እግዚአብሔር አዲስን ነገር አደርጋለሁ፣ እርሱም መቼ ይበቅላል? አሁን ይበቅላል ብሎ ይናገራል። ዮሐንስ ምዕራፍ 15 ላይ ደግሞ አንድ አስደናቂ ጌታ ኢየሱስ ክርስቶስ ካደረገው ተአምራት መካከል አስደናቂ ምስክርነት እንመለከታለን፣ እናያለን። በኢየሱስ የተነካ በኢየሱስ የተዳሰሰ ከተለመደው ልምምድ ወጣ ባለ መልኩ ሕይወቱ የተጎበኘን ሰው ከእግዚአብሔር ቃል እንመለከታለን። በእግዚአብሔር መንገድ የተገኘ ሰው፣ በእግዚአብሔር መንገድ የተነካ ሰው እንመለከታለን። ከዛ በኋላ በእግዚአብሔር ፊት እንጸልያለን። አምላካችን እግዚአብሔር ሆይ እናመሰግንሃለን። በመጀመሪያው ክፍለ ጊዜ ስለተናገርከን፣ በቃል ወደኛ ስለመጣ፣ አንተ ታማኝ ስለሆንክ፣ ቃልህን የምትረሳ ኪዳንህን የምትጥል አምላክ ስላልሆንክ እናመሰግንሃለን። እኛ በደከምን ሰዓት እንኳን
አንተ ብርቱ ስለሆንክ የምታደርገውን የምታቅ አምላክ እንደሆንክ ስለተናገርከን እናመሰግንሃለን። እግዚአብሔር ሆይ እኛ እንኳን በተኛን ጊዜ የሚሆነውን የምታቅ ሆነብንም ነገር እኛ ግራ ስንጋባ አንተ ግራ እንደማትጋባ ይልቁንም የምትሰራውን የምታቅ አምላክ ስለሆንክ እናመሰግንሃለን። ጌታ ሆይ አሁንም ደግሞ በቀጣዩ በዚህ ክፍለ ጊዜ እንድትናገረን ቃልህን ወደኛ እንድታመጣ እንጸልያለን። በኢየሱስ ክርስቶስ ስም አሜን። አሳፍ ሲናገር እንደዚህ አለ። ምናልባት የሚያልፍበት መንገድ ምን እንደሆነ ብዙ አልተናገረም፣ አልገለጠውም። ግን በጣም አንድ አስቸጋሪ ነገር እያለፈ እንደሆነ ይናገራል አሳፍ። በሚያልፍበት በዛ ችግርና አስጨናቂ ሁኔታ ውስጥ ደግሞ ሲሆን አሳፍ እንዲህ አለ፣ በቃሌ ወደ እግዚአብሔር ጮኩኛል። ሰዎች አስጨናቂ ነገሩ ሲገቡ ይጮሃሉ፣ ይላሉ አይደል? በሀገራችን የሆነ ነገር ሲፈጠር ይባላል። አንድ ጊዜ እኔና ጓደኞቼ እዚህ ኖርዝ ካሮላይና ለመዝናናት ሄደን አንድ ወንድማችን ውሃ ወሰደው። ይሄ በጣም ኃይለኛ ዌቭ ነበርና ዌቭ ወሰደው፣ ከአይናችን አጠፋውና ሄልፕ ብለን ብንጮህ አንሰማሉና ማለት ጀመረ። እና ነገሩ ያስቃል። መጨረሻ ላይ ነጮቹ እኛ እኮ ኤክሳይትድ ሆናችሁ ምትሉ ነው ይመስል። ለካስ አጫጫህም ለካስ እንደ ባህሉ ይለያያል። አጫጫህ ግን አለ። የሆነ ችግር ሰው ሲያጋጥመው የሚጮኸው ጩኸት አለ። የሚጮኸው ጩኸት አለ። እርዳታ ፈልጎ የሚጮኸው ጩኸት አለ። አሳፍም በመከራዬ ሰዓት በጭንቀቴ ሰዓት ወደ እግዚአብሔር ጮኩኝ ይላል። ወደ እግዚአብሔር ጮኩኝ፣ ጩኸትን ወደሚሰማ አምላክ ጮኩኝ፣ ጩኸትን ወደሚያደምጥ አምላክ ጮኩኝ። እግዚአብሔር ጩኸትን የሚሰማ አምላክ። በችግር ውስጥ ሰው ሲሆን የሚጮኸውን ጩኸት እግዚአብሔር ያደምጣል፣ እግዚአብሔር ይሰማል። በቃሌ በሚገባኝ ቋንቋ ወደ እግዚአብሔር ምን አልኩኝ? ጮኩኝ። በመከራ ውስጥ የምታልፉ ሰዎች ካላችሁ ግድ የለም በቃላችሁ ጩሁ፣ በሚገባችሁ ቋንቋ ጩሁ፣ እርሱ ይገባዋል። አንዳንድ ጊዜ አጫጫሃችንን የሚያደምጠው አካል እንደ ሰሚነቱ ይለያያል። ልክ እኔ እንዳልኳችሁ ስንል ዋው እንደ መሰላቸው አይደለም። እግዚአብሔር የምንጮህበትን ቋንቋችንን ይሰማዋል፣ ያደምጠዋል። አንዳንድ ጊዜ ቃል ላይኖር ይችላል፣ ድምፅ ላይኖር ይችላል። እንደ ሐና የምንጮኸው ጩኸት በእንባ በእግዚአብሔር ፊት የምንጮኸው ጩኸት አንዳንድ ጊዜ እግዚአብሔር ሰዎች እንኳን ላይሰሙት ይችላሉ፣ ላያደምጡት ይችላሉ፣ ትርጉም ላይኖረው ይችላል። በእግዚአብሔር ፊት ግን የሚጮህ ጩኸት ትርጉም አለው። በቃሌ ወደ እግዚአብሔር ምን አልኩኝ? ጮኩኝ። ቃሌም ወደ እግዚአብሔር ነው፣ እርሱም አደመጠኝ። እግዚአብሔር ያደምጣል። ያለቀሽውን እንባ ቋንቋ አለው። የተጨነክበትን ጭንቀት ቋንቋ አለው። እግዚአብሔር ያደምጠዋል፣ እግዚአብሔር ይሰማዋል። እግዚአብሔርም ምን አደረገኝ? አደመጠኝ። አደመጠኝ ማለት ምን ማለት ነው? ትኩረት ሰጠኝ፣ አጀንዳው አደረገው። የከበደኝን ነገር እግዚአብሔር ትኩረት ሰጠው። የተቸገርኩበትን ነገር እግዚአብሔር ትኩረት ሰጠው። በመከራዬ ቀን እግዚአብሔርን ፈለግኩት፣ እጆቼ በሌሊት በፊቱ ናቸው አላረፍኩም እያለ ይናገርና እግዚአብሔርን አሰብኩት አለ። መከራዬን ማሰብ አቆምኩኝና ማንን ማሰብ ጀመርኩኝ? እግዚአብሔርን አሰብኩት። እግዚአብሔርን አሰብኩት። እግዚአብሔር ይወላችሁ አንዳንድ በችግር ውስጥ እኔ ለምን እግዚአብሔርን ቃል እንዳመጣ አላውቅም። ምናልባት አንድ ሰው ሊኖር ይችላል በዚህ ስፍራ ቋንቋው ያልተደመጠለት በሰው ዘንድ። እግዚአብሔር ያደምጣል፣ እግዚአብሔር ያደምጣል፣ እግዚአብሔር ይሰማል። እና በዛ ውስጥ ሆኜ ወደ እግዚአብሔር ዝም ብዬ የጮኩኝ እግዚአብሔርም እየሰማኝ ሳለ እግዚአብሔርን ማሰብ ጀመርኩኝ። ችግሬን አይደለም የማልፍበትን ከማሰብ ወጣው። ሰው እግዚአብሔርን መፈለግ ሲጀምር
ከችግሩ መውጣት ይጀምራል። ከከበደው ነገር መውጣት ይጀምራል። እግዚአብሔርን ማሰብ ጀመርኩኝ አለ። እግዚአብሔርን ማሰብ ሲጀምር ደስ አለኝ አለ። እግዚአብሔር የተመሰገነ። ችግሩ እኮ አልተለወጠም፣ ሁኔታው እኮ አልተቀየረም፣ ግን እግዚአብሔርን አሰብኩት፣ ደስም አለኝ። ደስም አለኝ። እግዚአብሔር በዚህ ደስታ ልባችንን ይሙላው። እግዚአብሔርን በማሰብ ውስጥ ባለው ደስታ ነፍሳችን ትሞላ። ጳውሎስ ሲናገር እንደዚህ አለ፣ በጌታ ደስ ይበላችሁ። ደግሜ ላለው ደስ ይበላችሁ። ይህንን ሲናገር ግን በቃል ሳይሆን በኑሮ የተገለጠውን በጌታ የመደሰት ምስጢር ኖሮት ነው። በታሰረ ሰዓት የሚያጉረመርም ሊያስብ የሚችላቸው ቁስሎች በበዙበት በሰውነቱ ላይ ሰዓት እግዚአብሔርን ግን ሲያስቡት ጳውሎስና ሲላስ እግዚአብሔርን ሲያስቡት በታሰሩበትና በቆሰሉበት ሁኔታ ውስጥ እግዚአብሔርን ሲያስቡት ማጉረምረም አይደለም ከውስጣቸው ከሕይወታቸው ተጨምቆ የወጣው ነገር ግን ዝማሬ ነበር። ምን አይነት ዝማሬ? ያሰራቸውን ወህኒ እስኪያናውጥ ድረስ እግዚአብሔር ያለፈበት ዝማሬ። የእስረኞችን የሚሰሟቸውን እስረኞችን ሁሉ የሚፈታ እግዚአብሔር ያለፈበት ዝማሬ። ዛሬም እግዚአብሔር በመከራችን ውስጥ የምንዘምረውን ዝማሬ ይስጠን። በእርሱ በመደሰት ውስጥ ያለውን ከራሳችን አልፈን ለሌላው መፈታት ምክንያት የሚሆነውን ዝማሬ ይስጠን። አይ የሚዘምረው መዝሙር አለ አይደል? ከሱ ያለፈ ነው። እግዚአብሔር የተመሰገነ ይሁን። እስራት የሚፈታ ዝማሬ፣ በሕይወት ጭማቅ ውስጥ የሚወጣ ዝማሬ፣ እግዚአብሔር የሚያልፍበት ዝማሬ፣ እግዚአብሔርን በማሰብ ውስጥ ያለ ደስታ የሚያፈልቀው ምንጭ ነው። የሁሉም እስራት ተፈታ። ጳውሎስ በጌታ ደስ ይበላችሁም ብሎ ሲናገር ሲጽፍ እስር ቤት ውስጥ እንደነበር ይታወቃል። ሞቱ እየተቀጠረለት እርሱ ግን በጌታ ደስ ይበላችሁ ብሎ መልእክት ይናገራል። እግዚአብሔርን ሰው ሲያስበው ከመከራው ይወጣል፣ ከችግሩ ይወጣል። ከዛ በኋላ ይህ ላይ አተኩሬ ነው በዚች 12 ደቂቃ ውስጥ መልእክቴን የምጨርሰው። ቁጥር 19 ላይ ሲናገር እንደዚህ ያለ፣ መንገድህ በባህር ውስጥ ነው፣ ፍለጋህም በብዙ ወኖች ነው፣ አረማመድህም አልታወቀም። ወገኖች እግዚአብሔር ከሰማ በኋላ እኔና እናንተን የሚያገኝበት መንገድ በማይመስል ሁኔታ ውስጥ ነው። መንገድህ በባህር ውስጥ ነው። በባህር ውስጥ እንዴት መንገድ ሊኖር ይችላል? በየብስ ላይ ነው አይደል መንገድ ያለው። እግዚአብሔር ግን እኔና እናንተን የሚጎበኝበት የራሱ መንገድ አለው። መንገድ በማይመስል ግን መንገድ አለው። አሜን። የኔና የናንተ ችግር ምን መሰላችሁ? የኛ ችግር ሁልጊዜ እግዚአብሔር ሆይ ይህንን ችግሬን ከኔ አስወግድልኝ ብለን እንጸልይና እግዚአብሔር እንደሰማን ስናምን ከዛ ጌታን እንዲህ እንለዋለን፣ ይህንን ነገር ግን እንድታስወግድልኝ በዚህ መንገድ እንድትመጣ እፈልጋለሁ፣ እነዚህ ነገሮች እንድታደርግ እፈልጋለሁ፣ እከሌን እንድትልከው እፈልጋለሁ፣ ገንዘብ እንዲመጣ እፈልጋለሁ። ይህንን ስታደርግ ነው እነዚህ ነገሮቼ ሊስተካከሉና ሊለወጡ የሚችሉት ብለን የራሳችንን መንገድ ለእግዚአብሔር እንሰጠዋለን። ካልኩሌሽን እንሰጠዋለን። ይሄ ነገር እንዲሆን ይሄ እንደዚህ ይሁን። በእኛ ፕሮግራም ውስጥ እግዚአብሔር እንዲገባ እንጋብዘዋለን። እግዚአብሔር ግን እንደዚህ ይላል፣ የእኔ መንገድ ለየት ይላል። በእናንተ መንገድ ሳይሆን በራሴ መንገድ እመጣለሁ። ኢሳይያስ ላይ እንደዛ አይደል ያለው? እግዚአብሔር በባህር ውስጥ መንገድን አደርጋለሁ፣ በምድረ በዳ ውስጥ መንገድን አደርጋለሁ፣ አዲስን ነገር አደርጋለሁ። የቀድሞውን ነገር ምን አትበሉ፣ አታስቡ። ትላንት ሄዳችሁበትን መንገድ አታስቡ። እኔ እንኳን ያለፍኩበትን የሰራሁበትን መንገድ ምን አትበሉ፣ አታስቡ። አንዳንድ ጊዜ መከራችን እንዳናስብ ብቻ አይደለም፣ እግዚአብሔር ትላንትና አልፎ እኔና እናንተን የተጠቀመበትን መንገድ አድርገን ተስፋ እንዳናደርገው እግዚአብሔር ይፈልጋል። ምክንያቱም አድራጊው እግዚአብሔር እንጂ አደራረጉ ልዩ ስለሆነ። አሜን። እነሆ አዲስን ነገር አደርጋለሁ፣ እርሱም መቼ?
አሁን እግዚአብሔር የአሁን አምላክ ነው በሉስ። አዎ አካሄዱ እግዚአብሔር የአሁን አምላክ ነው። ትላንት በሄደበት አይደለም እግዚአብሔር የሚሰራው። ትላንት በጎበኘን ጉብኝት አካሄድ አይደለም እግዚአብሔር ወደኛ የሚመጣው። ትላንት በዛ መጥቶ ሊሆን ይችላል። እግዚአብሔር የተመሰገነ ይሁን። እግዚአብሔር የአሁን አምላክ ነው። እግዚአብሔር በቤትሽ የአሁን አምላክ ነው። እግዚአብሔር በቤትህ የአሁን አምላክ ነው። ትላንት በመጣበት መንገድ ፈልገኸው አተኸው ሊሆን ይችላል። እግዚአብሔር ግን ዛሬም አሁንም የሚሰራበት መንገድ አለው። የሚያልፍበት መንገድ አለው። አደራረጉ ልዩ ልዩ ነው። አሰራሩ ልዩ ልዩ ነው። ልዩ ልዩ ነው። ትላንት ሰው ልኮ ሊሆን ይችላል ያጽናናን። አሁን ደግሞ ወፍ ልኮ ሊሆን ይችላል የሚጎበኘን። አናቅም። አሰራሩ ልዩ ልዩ ነው። እግዚአብሔር መንገደ ብዙ አምላክ ነው። በአሁን ላይ እግዚአብሔር እኔና እናንተን የሚያገኝበት አካሄዱ ልዩ ልዩ ነው። ልዩ ልዩ ነው። ልዩ ልዩ ነው። የመረጥኩት ሕዝቤን አጠጣ ዘንድ በምድረ በዳ ውሃን በበረሆችም ወንዞችን ሰጥቻለሁ። ውሃ ከማይፈልቅበት ውሃን እሰጣለሁ ይላል እግዚአብሔር። አሜን። ውሃ ከሌለበት ውሃን ለሕዝቤ ምን ብያለሁ? ሰጥቻለሁ። እግዚአብሔር አይቻልም? አይቻለውም ወይ? ይቻለዋል። ይቻለዋል። መንገደ ብዙ ነው አምላካችን እግዚአብሔር። መንገደ ብዙ ነው። መንገድ በማይመስል ሁኔታ ውስጥ እግዚአብሔር ራሱን የሚገልጥ አምላክ ነው። የሚሰራ አምላክ ነው። እግዚአብሔር ይሰራል። ዛሬም አሁንም ይሰራል። አምላካችን እግዚአብሔር አሁንም ይሰራል። አሁንም ይሰራል። እግዚአብሔር አሁንም ይሰራል በሉ እስቲ። ዮሐንስ ምዕራፍ 5 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል። በኢየሩሳሌም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻ ነበረባት። በእነዚህ ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና ዕውሮች፣ አንካሶችም ሰውነታቸውም የሰለለ ብዙ ሕዝብ ይተኙ ዘንድ የነበረ። አንዳንድ ጊዜ የጌታ መልአክ ወደ መጥመቂያይቱ ወርዶ ውሃውን ያናውጥ ነበርና እንግዲያ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበር። አንድ ልምምድ ነበር በዛ ስፍራ። ትልቅ ሪቫይቫል ተነስቷል በዛ ስፍራ። ትልቅ ጉብኝት ተነስቷል በዛ ስፍራ። አስገራሚ ልምምድ ተፈጥሯል። ሱፐርናቹራል የሆነ ቪዚቴሽን በዛ ስፍራ እየተካሄደ ነው። የሚካሄደውም ነገር ምንድነው? አንዳንድ ጊዜ ይለናል። ሁል ጊዜ አይደለም። አንዳንድ ጊዜ መልአክ በዛ ውሃ ላይ ምን ያደርጋል? ይወርዳል። መልአኩ አይታይም፣ ግን መውረዱን የሚያስታውቀው ውሃውን ምን ያደርገዋል? ያናውጠዋል። ውሃው ሲናወጥ መልአክ ወርዷል ማለት ነው። ስለዚህ ሮጦ ወይም ተሸክመውትም ሊሆን ይችላል፣ በራሱም ሩጫ ሊሆን ይችላል። መጀመሪያ የገባው ካለበት ከማንኛውም ደዌ ምን ይላል? ይፈወሳል። ውድድር ላይ የተመሰረተ ፈውስ፣ መልአክ ላይ የተመሰረተ ፈውስ፣ ሁኔታ ላይ የተመሰረተ ፈውስ ነው። አቅም የሚፈልግ ፈውስ ነው። በዋጋ የሚገኝ ፈውስ ነው። በሩጫ የሚገኝ ፈውስ ነው። በመቅደም የሚገኝ ፈውስ ነው። የሚደመሩ ነገሮች አሉ ያንን ፈውስ ለማግኘት። ከዛ በኋላ መጽሐፍ ቅዱሳችን ሲናገር አንድ ሰው ነበር ግን ይለናል 38 ዓመት ጀምሮ በአልጋው ላይ ምን ያለ የተኛ፣ የተቀደመ ህይወት ያለው፣ የተሸነፈ ህይወት ያለው፣ የብዙ ሰዎችን ምስክርነት በመስማት 38 ዓመት የፈጀ ታሪክ ያለው፣ በህይወቱና በኑሮው ግን ያልተጎበኘ፣ ያልታሰበ፣ ከዚህ የተነሳ ሰው የሌለው ብቸኛ የሆነ እና ይሄ ሰው ሁል ጊዜ ጧት ሲነሳ አንድ ጸሎት አለው። እግዚአብሔር ሆይ ሰው ብትሰጠኝ፣ የሚሸከመኝ ሰው ብትሰጠኝ፣ ጉልበታም ሰው ብትሰጠኝ እፈወስ ነበር። የዚህ ሰው ካልኩሌሽን
ሰው ነው። እግዚአብሔር እርሱን የሚጎበኝበት መንገድ ለዚህ ሰው ነው። ያለ ሰው የእግዚአብሔር ጉብኝት በሕይወቱ ላይ አይሆንም ብሎ ነው የሚያስበው። ነገር ግን ኮቴው የማይሰማ፣ አካሄዱ የማይሰማ፣ ግርግር የማይፈልግ፣ በሁኔታ በኮንፈረንስ በጫጫታ ሳይሆን አረማመዱ ሰወር ያለ የናዝሬቱ ኢየሱስ ድንገት በሕይወቱ ከተፍ አለ። ዛሬም ከተፍ ይበልልን። ኮቴው አይሰማም ግን ተገኘ። መናወጥ የለም፣ ግርግር የለም፣ እሽቅድድም የለበትም። ኢየሱስ ግን ጎኑ ተገኘ። ይገኝላችሁ ጌታ፣ ይገኝልኝ ጌታ፣ በእውነት ይገኝልን። ዛሬ እኮ ብዙ ኮንፈረንሶች ሊለውጡ ያልቻሉት ሰዎች በኮንፈረንሱ ውስጥ ያለውን ግርግር ነው ትኩረታቸው። አድራጊውና ሰሪውን ጌታን ወደ ጥግ ተጥሏል። ያለ ግርግር ኢየሱስ ጎኑ ቆመ። ኢየሱስ ይህንን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበር አውቀው። ጌታ ያውቃል። ሰው ላያውቅ ይችላል። ጌታ ግን ያውቃል። ጩኸታችንን ያውቃል። ልመናችንን ያውቃል። ምን እንደሚያስፈልገን ያውቃል። ምን እንደጎደለን ያውቃል። አውቆ ልትድን ትወዳለህን አለው። ልትድን ትወዳለህን? መዳን ትፈልጋለህን? መፈወስ ትፈልጋለህን? ይህ የከበደ ነገር ካንተ እንዲወሰድ እንዲራገፍልህ ትፈልጋለህን አለው ብሎ ሲለው ካልኩሌሽኑን አወጣ። ጌታ ሆይ አለው፣ መዳንማ 38 ዓመት ሙሉ ደህንነትን ፈልጌ ነው እዚህ ያለሁት፣ ግን ሰው የለኝም። እኔን የምትጎበኝበት መንገድ የለም። ፈውሱን እፈልገዋለሁ ግን መንገዱ የለም። ተቀድሜያለሁ፣ ሰው የለኝም። አዎ እንድፈወሰው እጠብቃለሁ፣ ተስፋ አደርጋለሁ፣ አምናለሁ፣ ግን አንተ የምትመጣበት ያዘጋጀሁልህ መንገድ ላይ መንገዱ የለም፣ ሰው የለኝም። ዛሬ ሰው የለኝም ብዙ ሊሆን ይችላል። እኔና እናንተ ጓዳ የሚመልሰው መልስ ገንዘብ የለኝም፣ ዕውቀት የለኝም፣ ትምህርት የለኝም፣ ሰው የለኝም፣ ጊዜ የለኝም፣ ብዙ የለኝም ምንላቸው ነገሮች አሉ። ጌታ ግን የለኝም ከምንለው በላይ ሁሉ በሁሉ ሆኖ በሕይወታችን መልስ ይሆንልናል። ጌታ እንዲህ ያለው አልጋህን ተሸክመ ሂድ። እግዚአብሔር የተመሰገነ ይሁን። መልአክ የለም፣ ግርግር የለም፣ ሩጫ የለም፣ እሽቅድድም የለም፣ ግን አንተ አልጋህን ተሸክመ ሂድ። እግዚአብሔር የተመሰገነ ይሁን። ዛሬም በኢየሱስ ክርስቶስ ስም የሕይወታችንን ነገር የተሸከመንን የምንሸከምበት እግዚአብሔር ጸጋ በሕይወታችን ይገለጥ። አልጋህን ተሸክመ ሂድ። ዛሬ ወገኖች ሆይ ሰዎች ወደ እግዚአብሔር ስንመጣ ለእግዚአብሔር ፎርም እንሰጠዋለን። ፎርም ይሄ ቲክ አድርገ ከዛ በኋላ እነዚህን ነገሮች ካገኘሁ ነው። እግዚአብሔር ግን እነዛም ባይኖሩ እኔ ብቻዬን እሰራለሁ ይላል። እኔ ብቻዬን አዲስን ነገር አደርጋለሁ ይላል። እግዚአብሔር አዲስን ነገር የሚያደርግ አምላክ ነው። እግዚአብሔር መልስን የሚመልስ አምላክ ነው። እግዚአብሔር በሕይወታችን ውስጥ ያየልንን የተመለከተልንን የሚያደርግ አምላክ ነው። አሜን። እነሆ አዲስን ነገር አደርጋለሁ ይላል እግዚአብሔር። እርሱም መቼ? አሁን ይበቅላል። እንዴት ይበቅላል? እርሱ ያውቃል። መንገዱ የእርሱ ነው። አካሄዱ የእርሱ ነው። ዱካውን ባንሰማም እርሱ ግን ይሰራል። አካሄዱን ባናውቅም እርሱ ግን ያደርገዋል። እንዴት፣ በየት፣ እንዴት፣ መቼ የሚሉትን ጥያቄዎች የመመለስ ዕውቀቱና ብቃቱ ባይኖረንም የለመነውንና የጠየቅነውን ሊያደርግ እንደሚችል እናምናለን። ሊሰራ እንደሚችል እናምናለን።
በእግዚአብሔር ፊት እንጸልያለን። እግዚአብሔር ይቻለዋል። ወንድም የደከምክበት ነገር ካለ እግዚአብሔር ይቻለዋል። እህቴ የደከምሽበት ነገር ካለ እግዚአብሔር ይቻለዋል። ሊያደርግ ይችላል፣ ሊሰራ ይችላል። እግዚአብሔርን አሰብኩት ደስም አለኝ። ዛሬ እግዚአብሔርን እርሱን እናስበው። ፈውሱን አይደለም፣ በረከቱን አይደለም፣ አደራረጉን አይደለም፣ እርሱን ራሱን አድራጊውን እግዚአብሔርን እናስበው። እርሱን ስናስበው በሕይወታችን ውስጥ ወደ እርሱ አሰራር ውስጥ እንገባለን። በእግዚአብሔር ፊት እንጸልይ።